የኢትዮጵያም የህዝብ እንደራሴ አባላት ወደ ኢራን ሲጓዙ የህንዱ ጠቅላይ ሚኒስትር ወደ አዲስ አበባ ይመጣሉ። የሀገሪቱ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ ቢሮ መግባትም በአደባባይ መታየትም ካቆሙ ወራት አልፈዋል። ለመሆኑ ፕሬዝዳንቱ የት ናቸው? መንገዳችን ምላሽ ይዟል። ከቴህራን ድሮን፣ ከሞስኮ ኒውክለር፣ ከህንድ ሳይበር የኢትዮጵያ መሪዎች መሻት ሆኗል። ለምን? ምላሹን እንመለከተዋለን። ከዓለም ከተገለለችው ኢራን ጋር ኢትዮጵያ መገናኘቷም እስራኤልን በእጅጉ ያስቆጣ ሲሆን የእስራኤል ቁጣም በኢትዮጵያ እንዴት ያለ ነው? መንገዳችን ይመለከተዋል። ጥቂት ደቂቃዎችን ፈቅዳችሁ ከኛ ጋር ቆዩ። የኢትዮጵያም የፓርላማ አባላት በታገሰ ጫፉ እየተመሩም ወደ ቴህራን አምርተዋል። በቴህራን ጉብኝታቸው ደግሞ የኢራን ወታደራዊ ኢንዱስትሪዎችን መዳረሻቸው አድርገዋል። ኢራን በሰሜኑ ጦርነት ወቅት ከቱርኩ ባይራክታር 2 ድሮኖች ቀጥሎ ካማዚ የተባለውን ድሮን በስፋት ለኢትዮጵያም እንደሸጠችም ይነገራል። ኢራን ለኢትዮጵያም የድሮን አቅራቢዋና ኢትዮጵያም ደንበኛ መሆኗም ይነገራል። ከአውሮፓም ከአሜሪካና ከእስራኤል ጋር ቀንደኛ ጠላት የሆነችው ኢራን የአመፅ ቡድኖችን በመፍጠርም በዓለም ደረጃ ትታወቃለች። የምዕራባውያን ስጋት የሚመነጨውም ከዚህ ይመስላል። ኢራን ኒውክለር ከታጠቀች የአመፅ ቡድኖችን አስታጥቃ ዓለምን ወደ መጥፋት ልትመራው ትችላለች በሚል ብዙዎች ባይነ ቁራኛ እንዲመለከቷት ሆኗል። ኢራን ከነዳጅ ምርቷ በላቀ ሁኔታ በድሮን በሚሳኤል ስርዓቷ ዓለምን የሚያስደምም እምርታም ላይ ትገኛለች። ባለፈው ግንቦት ወር ከእስራኤል ጋር ባደረጉት ለሳምንታት የዘለቀ ጦርነት እስራኤል የኃይል የበላይነቷን በሰማይ ላይ ጀቶች ብትወስድም የኢራን ሚሳኤሎችና ድሮኖች የእስራኤልን የመከላከያ ስርዓት በመሰባበር ከሃይፋም እስከ ቴልአቪቭ ድረስ ከባድ ጉዳትም አድርሰዋል። የእስራኤሉ የብረት አጥር ወይም አይረንዶም የኢራንን ፈጣንና ተምዘግዛጊ ሚሳኤል ለመከላከል አቅሙ ዝሎም ታይቷል። ኢራን በሩሲያ ዩክሬን ጦርነትም የሩሲያ ዋና የድሮን አቅራቢ ሀገር መሆኗ ዛሬም እያነጋገረ ነው። ኢራን በጥንታዊ ስልጣኔዋም በማዕድንና በነዳጅ ሀብቷ የምትታወቅ ሀገር ስትሆን የሻም እስልምና ተከታይና አጥባቂ በመሆኗ ከሱኒ እስልምና አራማጆች ከነ ሳውዲ ጋር በጎ ግንኙነት የላትም። ኢራን የአመፅ ቡድኖችን ስትደግፍ በሊባኖስ፣ በሶሪያ፣ በየመን፣ በጋዛ የመጀመሪያ ምርጫዋ የሻ እስልምናና ጸረ ጽዮናዊነትን ማዕከል በማድረግ ነው። የሻ እስልምና በብዛት በባህሬን በአዘርባይጃንና በኢራቅ ሚሊዮን ተከታይ ሲኖረው እንደ ፖለቲካዊም ርዕዮተ ዓለም በመጠቀምም ግንባር ቀደም ሀገር ናት። በዚህ ምክንያት ከግብፅ ከሳውዲ አረቢያ ጋር በጎ ግንኙነትም የላትም። እንደውም የጠላት በሚል አረባዊ ሀገራት ከእስራኤል ጋር በጎ ግንኙነት ሲኖራቸው በፍልስጤም ጉዳይ እንኳን ለዘብተኛ ሆና ታይታለች። ከደገፉም የሚደግፉት ለዘብተኛውን የሙሐመድ አባስን አስተዳደር እንጂ ሐማስን አይደለም። የሐማስ አባላት የሱኒ እስልምና ተከታይ ቢሆኑም በፖለቲካዊ አሰላለፍ ግን ከሺዓ ሙስሊሟ ኢራን ጋር ናቸው። ኢራን ከአረቡ ዓለም ጋር በሻ እስልምና ከምዕራቡ ዓለም ጋር ደግሞ በአመፅ ቡድን ደጋፊነቷና በኒውክለር ማብላላቷ ጉዳይ በማዕቀብና በመገለል ላይ ያለችም ሀገር ናት። ወደ ተገለለችው ሀገር ያቀነው የኢትዮጵያ ፓርላማ አባላት ልዑክ የኢራንን ወታደራዊ ፋብሪካም ጎብኝቷል። የኢትዮጵያ ጉብኝት እስራኤልን ማስቆጣቱ አልቀረም። ሞሳድ በሁኔታው አዝኗል። አሜሪካም ደስተኛ አይደለችም። ኢትዮጵያም ከምዕራባውያን ጋር ያላት ግንኙነት እየሳ ሄዶ በዓለም እየተገለሉ ከመጡት ወደ ኢራንና ሩሲያ አድልቷል። ነገር ግን ኢራንና ሩሲያም የጦር መሳሪያ እንጂ ዶላር አይሰጡም። ኢትዮጵያም ከራሷ ጋር የገጠመች ሀገር በመሆኗ ወደ ውጭ የሚደረግ ጉብኝት ልማት ላይ ሳይሆን የጦር መሳሪያ ላይ ማተኮሩም ግልጽ ነው። ከኢራንም ከሩሲያም ጋር የተደረጉ ጉብኝቶች ሁሉ ከጦር መሳሪያ ግዥ ጋርም የተያዙ ናቸው። ኢትዮጵያም የጦር መሳሪያ የምትሸምተው ከሱዳን አሊያም ከኤርትራ ጋር ለመግጠም ሳይሆን ወደ ራሷ ለመተኮስ መሆኑ ደግሞ ነገሩን አስገራሚ አድርጓል። በሌላ በኩል የኢትዮጵያ ፓርላማ ቴህራንን እየጎበኘ ያለ በፓርላማው የህንዱ ጠቅላይ ሚኒስትር ንግግር ያደርጋሉ። ይህን ተከትሎም የቴህራን ጉብኝት ሳይቋጭ የፓርላማ አባሉ እንዲመለሱ በውጭ ጉዳይ ሚኒስቴር በኩል ፈጣን መልእክትም ተልኳል። የህንዱ ጠቅላይ ሚኒስትር በሁለቱም የኢትዮጵያ ምክር ቤቶች የጋራ ስብሰባ ላይ ተገኝተው ንግግር ያደርጋሉም
ተብሎ ይጠበቃል። ለዚህም በአቶ አገኘሁ ተሻገር የሚመራው የፌዴሬሽን ምክር ቤትና በታገሰ ጫፉ የሚመራው የህዝብ ተወካዮች ምክር ቤት የሞዲን ንግግር ለመስማት ዝግጅት አድርጓል። ከዚህ ቀደም መስከረም መጨረሻ ላይ በ2018 ዓ.ም የሁለቱ ጥምር ጉባኤ በፕሬዝዳንት ታዬ አጽቀሥላሴም ተከፍቶ ነበር። አሁን በናሬንድራ ሞዲ ንግግር ይከፈታል። በነገራችን ላይ አምባሳደር ታዬ አጽቀሥላሴ ከሚዲያና አጠቃላይ ከህዝብ መታየት ካቆሙ ከ2 ወር በላይ አልፏቸዋል። ምክንያቱ ደግሞ አምባሳደር ታዬ አጽቀሥላሴ አብይ አህመድን ሀገር መምራት አልቻልም እያሉ ሲያሙ የድምፅ ቅጂው ለአብይ ደርሷልና ነው። ጠቅላይ ሚኒስትር አብይም በዚህ በመናደዳቸው የሀገሪቱን ፕሬዝዳንት የቤት ውስጥ እስረኛ ወይም ሃውስ አሬስት እንዳደረጓቸው የሚወጡ መረጃዎች ያሳያሉ። በዚህ ምክንያት አምባሳደር ታዬ ወደ ቢሮም ወደ አደባባይ መታየት ካቆሙ ወራት ተቆጥሯል። ጠቅላይ ሚኒስትር ናሬንድራ ሞዲ ሁለቱ ምክር ቤት ላይ ንግግር ሲያደርጉ ፕሬዝዳንት ታዬ የመድረኩ ዋነኛ አስተባባሪ መሆንም ነበረባቸው። ስለዚህ ሞዲ፣ ታገሰ ጫፎ፣ አገኘሁ ተሻገር፣ ጌዲዮን ጢሞቴዎስና አብይ አህመድ በተገኙበት ንግግር የሚያደርጉም ይሆናል ተብሎ ይጠበቃል። ዞሮ የሞዲ ጉብኝት ከአፍሪካ ኢትዮጵያና የባህረ ሰላጤው ሀገራትን ያካተተም ነው ተብሏል። ህንድ በመጪው የፈረንጆቹ 2026 የብሪክስ ጉባኤን በሊቀመንበርነት ለመምራት በዝግጅት ላይ ባለችበት ወቅት ከታህሳስ 7 እስከ 8 2018 ዓ.ም ድረስ እንደሚያደርጉም የኤዥያ ኒውስ ኢንተርናሽናል ዘግቧል። ከጉብኝቱ ቀደም ብሎ ንግግር ያደረጉት በኢትዮጵያ የህንድ አምባሳደር አኒል ኩማር ራይ ጠቅላይ ሚኒስትር ናሬንድራ ሞዲ ትኩረት በሚሰጡባቸው የሁለትዮሽ ግንኙነቶች ጉዳይ ማለትም በኢንቨስትመንት፣ በግብርና፣ በማዕድን ልማት፣ በዲጂታል መሰረተ ልማትና በሳይበር ደህንነት ላይ ከጠቅላይ ሚኒስትር አብይ አህመድ ጋር ሰፊ ውይይት እንደሚያደርጉም ተናግረዋል። ጠቅላይ ሚኒስትር ሞዲ በጉብኝታቸው ወቅት በተጨማሪም በኢትዮጵያ በሁለቱ ምክር ቤቶች የጋራ ስብሰባ ላይ ንግግር እንደሚያደርጉም ይጠበቃል። አምባሳደር ራይ ጉዞውን የሁለትዮሽ ትብብርን የሚያጠናክርና የተባበሩት መንግስታት ድርጅት ማሻሻያ እንዲሁም የብሪክስ አጀንዳዎችን ጨምሮ በዓለም አቀፍ ጉዳዮች ላይ ያላቸውን ቅንጅት የሚያጎለብት በጣም ታሪካዊ ወቅት ሲሉ ገልጸውታል። አያይዘውም ህንድና ኢትዮጵያ ለረጅም ጊዜ የቆየ ጥልቅና ወዳጃዊ ግንኙነት ያላቸው ሁለት የስልጣኔ ሀገር ናቸው ሲሉም ተደምጠዋል። ህንድ በቀጣዮቹ 10 ዓመታት ከቻይና በመቀጠል የዓለም ሁለተኛዋ ባለ ግዙፍ ኢኮኖሚ ሀገር እንደምትሆን የሚጠበቅ ሲሆን የህዝብ ቁጥሯም ቻይናን በመብለጥ በዓለም የመጀመሪያዋም እየሆነች ነው። ጤና ይስጥልን።